ሳውዲዎች ብዙዎቻቸው አሁን ላይ ካሽ ብር አይሰጡ ብዙዎቻቸው የሚከፍሉት በአካውንት ነው የሚልኩላቸው አሁን የመጣ ፋሽን ነው ግን ኦልሞስት 2 አመት 1 አመት ምናምን ሆነዋል ግን ፌመስ ከሆነ 1 አመት ነው አሁን ሁሉም ሸቃላ በአካውንቷ ነው የሚሰጣት አሁን ላይ አካውንት አላት ሁሉም ሸቃላ ማለት ነው አንድ እህታችን አካውንቷ ዜሮ ሆኗል ማለት ነው የ8 ወር ደሞዝ ዜሮ ሆኗል እንዴት ዜሮ ሆነ መዳም አጭበርብራት ነው ወይስ እንዴት ነው አይደለም መዳም አጭበርብራት አይደለም ማን ያጭበረብራት እነግራችኋለሁ ቪዲዮ ላይክ ሼር ያደረጋችሁ ለብዙ እህቶቻችሁ እንዲደርስ አድርጉት ጉዳይ እንደዚህ ነው እህታችን ሳታክ ለቲክቶከሮች ኦሬዲ እሷ ብር አለኝ ብላለች መዳማ በየጊዜው ያስገባችለት ሪሲት አላት መዳማ ግን አካውንቷ ሲታይ ባዶ ነው 8 ወር ደሞዝ የለም ማለት ነው የ8 ወር ደሞዝ የት ሄደ እቺ ልጅ ኢትዮጵያ አላከችም ኦኬ ማንን ተጠይቅ ሪሲቱ ደግሞ መዳም እየላከችላት ነው አካውንቷ ላይ የገባበት ሪሲት ማለት ነው ከዛ በኋላ ምን ይፈጠራል ልጅቷ ስታብሰለስል ምናምን ለመዳም አትጠይቃታለች አካውንቴ ላይ አንድ ብር የለም የት ሄዶ ነው ትላታለች እኔ ምን አቀልሻለሁ እኔ ሪሲት አለኝ አካውንትሽ ላይ እያስገባውልሽ ነው ትላታለች መዳም ማለት ነው ከዛ ደግሞ መዳም ባንክ ቤት ስትሄድ እቺ ልጅ አበባ ምናምን እየሰጠች ለቲክቶከሮች የ8 ወር ደሞዝ አርገዋለች እና አበባ መስሰጪው በነፃ መሰለሽ እንዴ አበባ ትንሽዬ አበባ መስሰጡት ኩዊን አንድ ኩዊኑ ማለት ነው ወደ ምንዛሬ ወደ ድርሃም ሪያል ሲቀየር ብዙ ብር ነው ልንገራችሁ ብዬ ነው ማለት ነው እቺ ልጅ ወደ 74 ሌቭል ደርሳለች ሳታቀው ማለት ነው ባንክ ቤት ሲነግራት ማለት ነው 74 ሌቭል ማለት 3 አንበሳ ነው 3 አንበሳ ማለት ደግሞ $6000 ነው $6000 ደግሞ በአሁኑ ሰዓት አሁን ባለው ምንዛሬ አስቡ ስንት ብር እንደሚመጣ ማለት ነው የ8 ወር ደሞዝ ባዶ ሆነች ማለት ነው እንዴት ነው ባዶ ሆነችው እሷ አበባ ልብ ምናምን የትናንሽዬ አንበሳ ምናምን ስትሰጥ ለቲክቶከሮች የቲክቶከሮች አድናቂ ናት ልጅቷ ማለት ነው ከዛ በኋላ የ8 ወር ደሞዝ በአበባና በዚህ በትናንሽ አንበሳ ምናምን በጊፍት ብቻ የ8 ወር ደሞዙ አልቋል ተጠንቀቁ ማለት ነው እናንተ ማናችሁ ሲጀመር ጊፍት ምሰጡት ማናችሁ አንቺ እኮ ሽንት ቤት እያጣሽ ነው ማሬ የወጣችሁበት ዓላማ ለምንድን ነው የምትረሱት ለቲክቶከር ጤና ያያላችሁ ሀቢብቲ ስንት ጤና ያጣለ ስንት ኩላሊቱ ፌል አድርጎ ሐኪም ቤት ተኛለ እሱን ታውትና ቤተሰቦቻችሁ በአሁኑ ሰዓት የቡና ብር አይቸግራቸውም 1 ኪሎ ቡና ስንት ነው በአሁኑ ሰዓት አንቺ ለቲክቶክ ጊፍት ከምትሰጪ ለእናትሽ 1 ኪሎ ቡና ብትገዢላት ዱዓ ታደርግልሻለች ሶ ያ ብር ቢጠፋም በቤተሰብሽ ነው የጠፋው በባዳ አይደለም ነገ ብትወድቂ ምታነሳሽ እናትሽ ጋር ነው የጠፋው ማለት ነው ስለዚህ ለእያንዳንዱ እርምጃችሁ ጥንቃቄ መውሰድ አለባችሁ እህቶቼ ማለት ነው ዛሬ ቲክቶክ ላይ አንበሳ ብታወርጂ ጊፍት ብትሰጪ ምን ጅብ ብትሰጪ ነገ አንቺ ብትወድቂ ማንም አያነሳሽም ኦኬ ማንም አልረዳትም ልጅቷ ቲክቶክ ላይ ቀርባ ጊፍት ስሰጥ ነው እንደዚህ ጉድ የሆንኩት አካውንቴ ባዶ የሆነው ስትሳቁባት እንዴ የመዳም ሽንት ቤት እያጠበ ሰው እኮ ጊፍት ቢሰጠው ጊፍት ከተሰጠው ጊፍት ይሰጣጣል አንቺ ጌመር ነሽ ቲክቶክ አካውንት እኮ ፎሎ የሌለሽ ሴት እኮ ነሽ የብሬን እኮ ነው ብላችሁ የሰው ቪዲዮ ስክሮል ከምታደርጉ የራሳችሁ አካውንት አሳድጉ ቲክቶክ ላይ አትርመጥመጡ ቲክቶክ ላይ የአንድ ደቂቃ ቪዲዮ ሰርታችሁ ዩቲዩብ ክፈቱ ዩቲዩብ ላይ ስሩ ዩቲዩብ ኪሳራ የለው ለምነሽ አይደለም ገንዘብ ቢሰጥሽ ጥሩ ቪዲዮ ከሰራሽ አስተማሪ ቪዲዮ ከሰራሽ ዩቲዩብ ራሱ ገንዘብ ይከፍልሻል አነሰም በዛም የማንም ፊት ሳይገርብሽ አንድ አበባ 2 አበባ ታፕ ሳቲ ዩቲዩብ ይከፍልሻል ጥሩ ቪዲዮ ከሰራሽና እይታ ካለው ማለት ነው እስከ መቼ ነው እናንተ የምትደረቁት እስከ መቼ 10 አመት 7 አመት 8 አመት የሰው ተከታይ ሆናችሁ መቅረት ነው የምትፈልጉት ለሐቢብቲ ዩቲዩብ መጀመሪያ ቲክታክ ክፈቱ ቲክታክ ላይ ተለማመዱ ከዛ ኮንፊደንሳችሁ ሲመጣ ወደ ዩቲዩብ ትመጣላችሁ ማለት ነው ዩቲዩብ ትሰራላችሁ ዩቲዩብ ከሰራችሁ ይከፍላል የማልደብቀው ነው ተምነግራችሁ ማለት ነው ቪዲዮ ቀን በቀን ፖስት ካደረጋችሁ ወይም በሳምንት 2 ቪዲዮ ወይም ደግሞ በሳምንት 3 በተመቻችሁ ሰዓት ለምን በቀን 4-5 ቪዲዮ ልቀቁ 100 ሰው ቢያዩ ይከፍላል ዩቲዩብ ማለት ነው ልንገራችሁ እንዴ እስከ መቼ ነው እናንተ የሰው ቤት እያማማቃችሁ የምትቆዩት እሱን ተውት
በምን አይነት ሞራል ነው እናንተ የሰው ሽንት ቤት እያጠብሽ እዚህ ጋር ዋጋ እየተፋሽ ደም እየተፋሽ ጉልበትሽ ጥግብ ያለ እንኳን እንቅልፍ ሳተኝ እንኳን ያ ጊፍት የምትሰጡት እስቲ ቫዝሊን ተቀብታ ቫዝሊን እግራችሁ እንትን በለው እግራችሁ አስተካክሉበት። የምሬን እኮ ነው የምላችሁ። እስቲ ብሉ ጠጡ። ለራሳችሁ ሹፋ ለራሷ ጠሮባት እኮ እየራባት ነው። መዳም ቤት ምግብ የለም። መዳም ቤት ምግብ ከሌለ ደሞዝ ከተሰጠሽ በደሞዝሽ እኮ ገዝተሽ መብላት ትችያለሽ። እውነቴን ነው። መጀመሪያ እስቲ እኔ ማን ነኝ? እኔ እውነት ለዚህ ነገር በቂ ነኝ ወይ በሉ። ለዚህ ነገር እኔ በቂ ነኝ በሉ እስቲ አንዳንዴ ማለት ነው። ሰውም ስትረዱ መርዳት አለባችሁን። ሰው ለይታችሁ ማወቅ አለባችሁ። ሰው ስትረዱ አንቺ ደሞዝሽ 1000 ድርሃም ነው። ሰው አትርዱ አላልኩም እኔ። ዱንያ ነው ይሄ። ትተነው እንሄዳለን። ግን ራሳችን ሳንጥል ነው ሰው ምንረዳው። አንዳንድ ልጆች አሁን የአንድ ወር ደሞዜን አይቻለሁ፣ የ2 ወር ደሞዜን አይቻለሁ እምትሉ ሴቶች ጤነኛ ናችሁ? አንቺስ ማን አለሽ እንዴ? 1000 ከሆነ ደሞዝሽ 50 ድርሃም ብትነይቺ በቂ ነው። አላህ ዘንድ 100 ሚሊዮንም ሰጠሽ ካለሽ ስጪ። ግን አንቺ የለሽም ማሬ። አንቺ ሰው ቤት ነሽ ማሬ። አንቺ ሰው ቤት ሽንት ቤት እያጠብሽ ነው ማሬ። አንቺ በቂ እረፍት የለሽም ማሬ። አንቺ ታዛዥ ነሽ፣ አዛዥ አይደለሽም ማሬ። ይሄን ማወቅ አለባችሁ። እራሳችሁ ረስታችሁ አይደለም ሰውን የምትረዱት። ገባችሁ? እራሳችሁ ረስታችሁ እራሳችሁ ትታችሁ አይደለም። እኔም ብሆን ዛሬ እያንዳንድሽ ብትወድቂ እኔ ካለኝ ላይ ትንሹ ነው የምሰጥሽ። ትንሹ ልንገራችሁ። ብዙዎቻችሁ አትረዱም። ብዙዎቻችሁ እኔ ዛሬ ጤነኛ ነኝ ጉልበት አለኝ፣ ነገ እኮ ጤናሽ በምን አይነት ቅጽበት እንደምትታመም ያታቂ። ኦኬ። ሰው ልጅ ደግሞ ሲሰራ ለነገ ብሎ ማስቀመጥ ግዴታው ነው። ስፔሻሊ አረብ ሀገር ያላችሁ ሴቶች፣ አረብ ሀገር ሄዳ የተመለሰች ሴትና ፈታ አግብታ የፈታች ሴት አንድ ናት። አረብ ሀገር ሄዳ ሳይሳካላት ወደ እናቷ ቤት የምትሄድ ሴት ታፍራለች። በሙሉ ኮንፊደንስ የላትም። የራሷ ህይወት ማስተካከል አልቻለችም ተብሎ ይታሰባል። ቤት ውስጥ መተንፈስ ራሷ አትችልም። ቤት ውስጥ እናቷ አባቷ ቤት መናገር አትችልም። በጥበብ ካልሆነ በስተቀር እንደፈለገች ታናናሾቿ መቅጣት አትችልም። ከአረብ ሀገር ሳይሳካላት የተመለሰች ሴት፣ አግብታ የፈታችም ሴት እንደዛው ራሷን ካልቻለች፣ ከወደቀችበት ራሷን ማንሳት ካቃታት የታናናሾቿ አርአያ መሆን አትችልም። ግን አግብታ የፈታች ሴት ጠንካራ ስትሆን፣ ስትቆም፣ ለራሷ ለብቻዋ ከተጣለችበት ቦታ አፈር ልሳ እጇ ዝሎባት እንኳን እንዲህ በጉልበቷ ተንበርክካ ተብረክርካ የተነሳች ሴት ያኔ ጎበዝ ናት። ይሄ ወደዛ ነው የምትባይ። ያለዛ ማለት ለማን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።